መንግስት የፋይናንስ ዘርፉ ተወዳዳሪ እንዲሆን የባንክ ኢንቨስትመንትን ለውጭ ክፍት ማድረጉን መግለጹ የሚታወስ ነው። ባሳለፍነው ሳምንት የኢትዮጵያ የፋይናንስ ፎረም በተካሄደበት ወቅትም የብሔራዊ ባንክ ገዢ ማሞ ምህረቱ የኢትዮጵያን የማክሮ ኢኮኖሚ ፖሊሲ ማሻሻያ ባነሱበት ማብራሪያቸው በያዝነው የአውሮፓውያኑ 2025 መጨረሻ የውጭ ባንኮች ወደ ሀገር ውስጥ ይገባሉ ተብሎ እንደሚጠበቅ አመላክተውም ነበር። ለመሆኑ የውጭ ባንኮች ወደ ሀገር ውስጥ ሲገቡ የሀገር ውስጥ ባንኮች ተወዳዳሪነታቸውን አስጠብቀው ለመቀጠል ምን ቅድመ ዝግጅት እያደረጉ ይገኛሉ የሚለው ጥያቄ እዚህ ጋር የሚመጣ ጉዳይ ነው። ሀና አብደታ ባለፈው ሳምንት የፋይናንስ ፎረም ላይ ምርትና አገልግሎታቸውን ይዘው ከቀረቡ ከተወሰኑ ባንኮች ጋር በጉዳዩ ላይ ቆይታ አድርጋ ነበር። ወደዛው እናልፋለን። የህዝብ እንደራሴዎች ምክር ቤት የኢትዮጵያ የባንክ ዘርፍ የሚመራበትን የባንክ ስራ አዋጅ አጽድቆ በስራ ላይ የዋለው ታህሳስ 8 ቀን 2017 ዓ.ም ነበር። የአዋጅ የሀገራችንን የባንክ ዘርፍ ለውጭ ኢንቨስትመንት ክፍት ለማድረግና የውጭ ባንኮችና ኢንቨስተሮች በዘርፉ ተሰማርተው ለኢኮኖሚው አስተዋጽኦ እንዲያደርጉ የሚያስችል ስለመሆኑ መገለጹ አይዘነጋም። ባሳለፍነው ሳምንት የኢትዮጵያ ፋይናንስ ፎረም በተካሄደበት ወቅትም የብሔራዊ ባንክ ገዢ ማሞ ምህረቱ የቀጣይ ጊዜ እቅድን ሲያብራሩ የውጭ ባንኮች በያዝነው የፈረንጆቹ 2025 መጨረሻ ወደ ኢትዮጵያ ገብተው እንዲሰሩ ስለመታሰቡ ጠቁመው ነበር። እኛም በፎረሙ ላይ ከተሳተፉ የተለያዩ የሀገር ውስጥ ባንኮች ጋር ይህንኑ አስመልክተን ቆይታ አድርገን የነበረ ሲሆን ባንኮቹም የውጭ ባንኮች ወደ ሀገር ውስጥ በሚገቡበት ወቅት ተወዳዳሪ ለመሆን እያደረጉ ያሉትን ቅድመ ዝግጅት ነግረውናል። የኛን ባንኮች በተለይ በጣም ይለያቸዋል ተብሎ የሚገመተው የአገልግሎት አሰጣጥ ደረጃችንና ጥራታችን ነው። ትልቅ በውድድር ደረጃ ሊቀርብ የሚችለው ለምሳሌ አንድ ተበዳሪ መጥቶ ብድር ከጠየቀሽ በኋላ በስንት ጊዜ ውስጥ ውሳኔሽን ታሳውቂዋለሽ? ሪሶርስን ማሳደግ ነው። ምክንያቱም ከውጭ የሚመጡት ተቋማት የበለጠ የተሻለ ሪሶርስ ወይም ሀብት አላቸው ተብሎ ስለሚታሰብ አሁን ደግሞ ያሉት አገር ውስጥ ያሉት ባንኮች ሪሶርሳቸውን ካላሳደጉ ኮምፒት ማድረጉ አስቸጋሪ ይሆናል። ደንበኞቻችን ሳቲስፋይድ ከሆኑ ደንበኞቻችን የምናገለግልበት በቂ ሪሶርስ ካለን ቴክኖሎጂው ካለን ኮምፒት ማድረግ እንችላለን ብለን እናምናለን። በእርግጠኝነት የውጭ ሀገር ባንኮች ቢመጡ ይሄ ትናንሽ ገንዘብ እያስቀመጡ የሚያስቀምጡ ከስተመሮች ጋር ሳይሆን የሚሆነው ኮምፒቲሽናቸው ሞስት ፕሮባብሊ ፕሬዲክት የምናደርገው ከትልልቅ ከስተመሮች ጋር ነው የሚሆነው ማለት ነው። ቢመጡም እነሱ ለምን ይሄ ትናንሽ ከስተመሮች ማኔጅመንት ኮስታቸውን ከፍ ያለ ነው። ስለዚህ እነሱ አሁን እነዚህ ትንንሽ 100 ብር 200 ብር የሚከፍቱትን ሳይሆን ታርጌትም አድርገው ቢመጡ ትልልቅ ኢንዱስትሪ ላይ ነው ብለን ነው የምናስበው ማለት ነው። ስለዚህ ሞስት ፕሮባብሊ ባንኩ የከስተመር ቤዙን ቢያሰፋ ያለው ሪስክ በጣም ይቀንስለታል ማለት ነው። እሱ ላይ በደንብ እየተሰራ ነው ያለው። ሌላው መወዳደሪያ መስክ የቴክኖሎጂና የአገልግሎት አሰጣጥ መሆኑን የጠቆሙት ባንኮቹ ከዚህ አንጻር ለመዘጋጀት የተለያዩ ስራዎች እየተሰሩ መሆኑን የተናገሩት ባንኮች አሁን እንደ ድሮ በትራዲሽናል አሰራር ኮምፒት ማድረግ አይችሉም። ከውጭ ሀገር የሚመጡት አንደኛ ቴክኖሎጂ ይዞ እንደሚመጡ የታወቀ ነው። ስለዚህ ቴክኖሎጂካሊ ባንኩ ራሱን አፕግሬድ ለማድረግ የተለያዩ ቴክኖሎጂ ላይ ኢንቨስት እያደረገ እንዲሁም ደግሞ የተለያዩ ፕሮጀክቶችን እያስከደ ነው የሚገኘው። እኛ በጣም ተዘጋጅተናል ብዬ አስባለሁ። ከዚህ በፊት ስንሰራበት የነበረ ስትራቴጂክ ፕላን አለን። አሁን ደግሞ እሱን ደግሞ ካሉት ለውጦች ጋር ደግሞ አያይዘን ሪቫይዝ አድርገን ደግሞ ለመሄድ እየተንቀሳቀስንበት ያለንበት ሁኔታ ነው ያለው። ከስትራቴጂክ ፕላን ጋር ብቻ ሳይሆን ደግሞ ሌሎችም ከዲጂታል ባንኪንግ አንጻር፣ ከቴክኖሎጂ አንጻር፣ ከተለያዩ ከሪብራንዲንግ አንጻርም ደግሞ እየሰራንባቸው ያሉ ስራዎች አሉ። ዘመን ባንክ እንግዲህ ከጅምሩም ከጥንስሱም በሩን ሀ ብሎ ሲከፍትም በአንድ ቅርንጫፍ ማገልገል ይችላል አብዛኛውን ህዝብ ወይም ደግሞ የሚፈልገውን ሴግመንት ብሎ የተነሳ ባንክ ነው። ስለዚህ ኢኖቬሽን ከመጀመሪያውም ጀምሮ በባንክ ውስጥ የነበረ ነው። አሁንም እየሰራ ያለበት ሁኔታ ነው። ራሱን ከውስጥ አጠናክሮ የሚያስፈልጉትን አዳዲስ በቴክኖሎጂ የተደገፉ አገልግሎቶች ለመስጠት ኢኖቬሽን ላይ ብዙ ይሰራል። በተመሳሳይ ብቁ የሰው ኃይል ይዞ መገኘት ሌላው መወዳደሪያ ይሆናል ተብሎ የሚታሰብ እንደሆነ የጠቆሙት የባንኮቹ የስራ ኃላፊዎች ለዚህም ዓለም አቀፍ ስልጠና ከመስጠት ጀምሮ ቅድመ ዝግጅት እየተደረገ እንደሆነ ነው የሚናገሩት። ከዚህ ከባንኮቹ ቅድመ ዝግጅት ጋር በተያያዘ የኢትዮጵያ ንግድ ባንክም የ9 ወራት እቅድ አፈጻጸሙን በቅርቡ ለህዝብ እንደራሴዎች ምክር ቤት ባቀረበበት ወቅት የውጭ ባንኮች ወደ ሀገር ውስጥ ሲገቡ የኢትዮጵያ ንግድ ባንክ ተወዳዳሪ ለመሆን ምን ያህል ዝግጁ ነው የሚል ጥያቄ ቀርቦለት ነበር። ለዚህም ምላሽ የሰጡት የባንኩ ፕሬዝዳንት አቤሳኖ ከውጭ ይገባሉ በሚባሉ ባንኮች ስጋት እንደሌለባቸውና
የውጭ ባንኮች ተወዳዳሪ ይሆናሉ ተብሎ የሚታሰበው በቴክኖሎጂ በመሆኑ በዛ ላይ እየተሰራ መሆኑን ተናግረው ነበር። ከዚህ ውጪ ዋና ተፎካካሪ ይሆናሉ ተብለው የሚታሰቡት የአገር ውስጥ ባንኮች በመሆናቸው ተወዳዳሪ ለመሆን እየተሰራ መሆኑን ገልጸው ምላሽ መስጠታቸው ይታወሳል።